ሰላም እንዴት ናችሁ? ይህ ቪዲዮ የደም ግፊት መድኃኒት እየወሰዳችሁ ነገር ግን ደም ግፊታችሁ እየቀነሰ ላይደለ ሰዎች ነው ማለት ነው። ስለዚህ ደም ግፊትን የሚጨምሩ የደም ግፊት መድኃኒቶች እንዳሉ በዚህ ቪዲዮ እናያለን ማለት ነው። በአግባቡና በትክክለኛው መንገድ ካልተወሰዱ አንዳንዴ የደም ግፊት መድኃኒት እየወሰዳችሁ ነው፣ ነገር ግን ደም ግፊታችሁ ከነበረበት ሌብል ወይ ብዙ ለውጥ አያሳይም ወይ ደግሞ ሙሉ ለሙሉ ሳይቀንስ ይቀራል። አንዳንዴ ደግሞ እየጨመረ ልታገኙ ትችላላችሁ። አንድም ሁለት መድኃኒት እየወሰዳችሁ ይህ ነገር ሀፕን ሊያደርግ ይችላል ማለት ነው። ስለዚህ ይህ ነገር ለምንድን ነው የሚሆነው የሚለውን እናያለን ማለት ነው። ሰው የትኞቹ የደም ግፊት መድኃኒቶች ናቸው ደም ግፊትን የሚጨምረውን የሚለውን ከማየታችን በፊት ግን ከዛ ፊት ሌሎች ደግሞ ከደም ግፊት ውጭ ከደም ግፊት መድኃኒት ውጭ ያሉ መድኃኒቶች የትኞቹ ደግሞ ደም ግፊታችን ሊያባብሱ የሚችሉትን እናያለን በመጀመሪያ ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ የብዙ ሰዎችን ህይወት የብዙ ሰዎችን ጥያቄ የሚመልስ ነው እና ለብዙ ሰዎች እንዲዳረስ ካያችሁ በኋላ ላይክ አድርጉት፣ እንዲሁም ደግሞ ለብዙ ሰዎች ሼር አድርጉት። ደም ግፊታችሁን ከሚጨምሩ ደም ግፊት ያልሆኑ መድኃኒቶች ውስጥ የመጀመሪያው ለሳይነስ ወይም ደግሞ ለአለርጂ ተብሎ የሚወሰዱ መድኃኒቶች ናቸው ማለት ነው። እነዚህ መድኃኒቶች በባህሪያቸው የደም ስር እንዲጠብ ወይም ደግሞ ሽሪንክ እንዲያደርግ ወይም ደግሞ ሳይዙ እንዲቀንስ ለረጅም ጊዜ ሲወሰዱ ደም ስሮች እንዲጠቡ የማድረግ ባህሪ ስላላቸው እነዚህ ለጉንፋን ለሳይነስ ተብሎ የሚወሰዱ መድኃኒቶች ስፔሻል ለጉንፋን ተብሎ የሚወሰዱ ሽሮፖች በደም ግፊት ካለባችሁ እነዚህ ኢንግሬዲየንቶች ካለባቸው መውሰድ የለባችሁ ማለት ነው። አንደኛ ፌናይልፊሪን የሚባል ኢንግሬዲየንት በውስጡ ካለ መውሰድ የለባችሁም። ሁለተኛ ሲዶፊድሪን የሚል ኢንግሬዲየንት ካለ በውስጡ ባትወስዱ ይመከራል። ሶስተኝነት ኢፊድሪን የሚል የኢንግሬዲየንት በሳል ሽሮፕ ውስጥ ካለ እነዚህን ባትጠቀሙ መልካም ነው። ምክንያቱም ደም ግፊታችሁ ከፍ ያለ ከሆነ መልሶ ሊጨምርባችሁ ስለሚችል ማለት ነው። ወደ ቀጣይ ስንሄድ በዋነኝነት ደም ግፊትን የሚጨምሩ የደም ግፊት መድኃኒቶችን እናያለን ማለት ነው። ይሄ ሁሉም ሰው ላይ ላይሆን ይችላል፣ ግን አብዛኛው ሰው ላይ ሊከሰት የሚችል ነው። የመጀመሪያው ዳይዩሬቲክስ የምንላቸው የሚያሸኑ ተብለው እንደ ላሲክስ እንዲሁም ደግሞ ኤችሲቲ ወይም ደግሞ ሃይድሮክሎር ተያያዛይድ የምንላቸው ሌሎች ዳይዩሬቲክ መድኃኒቶች ወይም ደግሞ የሚያሸኑ ተብለው የሚሰጡ መድኃኒቶች ደም ግፊታችንን መልሶ ሊጨምሩ ይችላሉ። እንዴት ነው የሚጨምሩት የሚሉት በቀጣይነት የምናይ ነው የሚሆነው ማለት ነው። የመጀመሪያው የሚያደርጉት ምንድነው? በሰውነታችን ውስጥ ያለውን የፖታሽየም እና የማግኒዚየም ሌቭልን በከፍተኛ ሁኔታ ዲፕሌት ያደርጉታል። ያ ማለት በሽንት መልክ እንዲወጣ ያደርጉታል ማለት ነው። ስለዚህ ለረጅም ጊዜ እነዚህን ዳይዩሬቲኮች የምንወስድ ከሆነ በከፍተኛ ሁኔታ በሰውነታችን ውስጥ ያለው የፖታሽየም ሌቭል ዲፕሌት እያደረገ ይሄዳል ማለት ነው። ፖታሽየም ደግሞ በሰውነታችን ውስጥ ዋነኛው የፖታሽየም ዲፕሌሽን አንዱ የደም ግፊት መከሰት ምክንያት ነው ማለት ነው። ሌላኛው ደግሞ ማግኒዚየም ነው። ኢቨን እንኳን በቂ ፖታሽየም ቢኖረን በቂ ማግኒዚየም ግን ከሌለን በሴሉላር ሌቭል ሰውነታችን ፖታሽየም መጠቀም አይችልም ማለት ነው። ስለዚህ ሶዲየም በሰውነታችን ውስጥ በደም ውስጥ ያለው ሶዲየም ከፍ እያለ ሲሄድ ወይም ደግሞ በሴሎቻችን ውስጥ ያለው ሶዲየም ከፍ እያለ ሲሄድ ውሃ ሪቴንድ እንዲያደርግ ያደርጋል። በኩላሊት አማካኝነት ኩላሊትን በማስገደድ ጨውና ውሃ ወደ ሰውነታችን እንዲቀር ያደርጋል ማለት ነው። ይሄ ደግሞ በከፍተኛ ሁኔታ ደም ግፊት እንዲጨምር ያደርጋል ማለት ነው። ከዛ ውጪ ያ ሶዲየም በሚጨምርበት ሰዓት ደግሞ በተቃራኒ ፖታሽየም እየቀነሰ ነው የሚሄደው። ምክንያቱም ፖታሽየም ሲጨምር ሶዲየም ስለሚቀንስ ማለት ነው። ስለዚህ ሁለቱ አንድ ላይ የሚሰሩ ኤሌክትሮላይቶች ናቸው። ስለዚህ በከፍተኛ ሁኔታ የፖታሽየም ሌቭል ዲፕሌት እያደረገ የሚሄድ ከሆነ ደም ግፊታችን ባለበት ሊቆም ይችላል ወይ ደግሞ ካለበትም ከፍ እያለ ሊመጣ ሊሆን ይችላል ማለት ነው። ስለዚህ በዋነኝነት ችግሩ የፖታሽየም መጠናችን ዲፕሌት ማድረግ ነው እንዳየ ነው። ስለዚህ ፖታሽየም አንደኛ ስትሮክን ፕሪቨንት ያደርጋል፣ ሀርት ካርዲዮቫስኩላር ዲዚዞችን ፕሪቨንት ያደርጋል፣ የደም ስሮች ሪላክስ እንዲያደርጉ ያደርጋል። ያ ማለት በቀላሉ ብለድ ፍሎ ማድረግ እንዲችል ያደርጋል ማለት ነው። እንዲሁም ደግሞ ደሞር ፖታሽየም ሰውነታችን ውስጥ በኖረ ቁጥር ደግሞ በሽንት መልክ የሶዲየም ሌቭላችን እንዲወጣ ያደርጋል ማለት ነው። ስለዚህ ሶዲየም ከቀነሰ በከፍተኛ ሁኔታ የደም ግፊታችን እየቀነሰ ይሄዳል ማለት ነው። ሌላኛው ማግኒዚየም ነው። ማግኒዚየም የደም ግፊት እንዲቀንስ የሚያደርገው አንደኛ ደም ስሮች ሪላክስ እንዲያደርጉ ያደርጋል። ሁለተኛው ደግሞ የደም ግፊት መድኃኒቶች የምትወስዱ ደግሞ የደም ግፊት መድኃኒቶች ኢፌክቲቪቲያቸውን ይጨምራል ወይም ደግሞ ውጤታማነታቸውን ይጨምራል በቂ ማግኒዚየም ካላችሁ ማለት ነው። ሶስተኛው ከካልሲየም ጋር ኢንተራክት በማድረግ ለሰውነታችን ከፍተኛ ጥቅምን ይሰጣል ወይም ደግሞ በቂ ካልሲየም በሴሎቻችን ውስጥ እንዲገኝ ያደርጋል። ምክንያቱም አንዳንዴ ደም ስር ውስጥ ከፍተኛ ካልሲየም ይኖርና ሴሎች ውስጥ ግን ካልሲየም ላይኖር ይችላል። ስለዚህ ይህንን ከቫይታሚን ኬቱ ጋር አንድ ላይ በመሆን ከፍተኛ አስተዋጽኦ ያደርጋል ማለት ነው።
ሁለተኛው የደም ግፊትን ሊጨምሩ የሚችሉ የደም ግፊት መድኃኒቶች ውስጥ ቤታ ብሎከር የምንላቸው ናቸው። ከእነዚህ ውስጥ ሜቶፕሮሎል እንዲሁም ደግሞ ካርቢዲሎል አለ። እነዚህ መድኃኒቶች ዋነኛ ችግራቸው ምንድነው? ኮኢንዛይም ኪዊቴን የሚባለውን ኢንዛይም ዲፕሌት ያደርጉታል ማለት ነው። በዚህ ምክንያት ደግሞ ሰውነታችን ይሄ ኮኢንዛይም ኪዊቴን እድሜ እየጨመረ ሲሄድ በራሱ ዲፕሌት እያደረገ የሚሄድ ነው። ዋነኛው ስራው ኮኢንዛይም ኪዊቴን ከዚህ በፊት በብዙ ቪዲዮዎች ገልጬዋለሁ። አንታይ ኢንፍላማቶሪ ወይም ደግሞ አንታይ ኦክሲዳንት ኢፌክት አለው። ሁለተኛ ደግሞ ኤቲፒ ፕሮዲስ ለማድረግ ሰውነታችን ኤቲፒን ፕሮዲስ ለማድረግ ወይም ደግሞ ኃይልን ለማመንጨት በከፍተኛ ሁኔታ ይህንን ኮኢንዛይም ኪዊቴን ይፈልጋል ማለት ነው። ብዙ ጊዜ ግፊት፣ ስኳር ወይም ደግሞ እድሜ እየጨመረ ሲሄድ ከፍተኛ ድካም ይሰማል። አንደኛው የኮኢንዛይም ኪዊቴን መጠን በጣም በከፍተኛ ሁኔታ ዲፕሌት ስለሚያደርግ ነው። እነዚህ ደግሞ ቤታ ብሎከሮች በከፍተኛ ሁኔታ ይህንን ኢንዛይም ብሎክ ያደርጉታል ማለት ነው፣ ወይም ደግሞ እንዳይመረት ያደርጋሉ። በዚህ ምክንያት ከፍተኛ የሆነ ኦክሲዴቲቭ ስትረስ ሰውነታችን ውስጥ ይፈጠራል ማለት ነው። እንዲሁ ደግሞ የኤቲፒ መጠናቸው ዝቅ እያለ ስለሚሄድ አንደኛ ከፍተኛ የድካም ስሜት፣ ደም ግፊት ያለባቸው ሰዎች በጣም ከፍተኛ የድካም ስሜት ይሰማቸዋል። ሁለተኛ ደግሞ ኦክሲዴቲቭ ስትረስ እየበዛ ስለሚሄድ ደም ግፊቱ ለመቀነስ ይቸገራል። ምክንያቱም ኢንዶቴሊያል ሌሉ የደም ስሮቻቸው እየተጎዱ ስለሚሄዱ እንዲሁም ሌሎች አካላቶች እየተጎዱ ስለሚሄዱ በከፍተኛ ሁኔታ የደም ግፊት ባለበት ወይ ይቆማል ወይ ደግሞ ለመቀነስ ሊቸገር ይችላል ማለት ነው። ስለዚህ ቤታ ብሎከሮችን መድኃኒት እየወሰዳችሁ ከሆነ ኮኢንዛይም ኪዊቴን ሌብላችሁን በየጊዜው ቼክ ማድረግ ይኖርባችኋል ማለት ነው። ይህ ኮኢንዛይም ኪዊቴን ሌብላችሁ በጣም ዝቅ ብሎ ከሆነ የሰፕሊመንት ወይ ደግሞ በምግብ ደግሞ በኮኢንዛይም ኪዊቴን ከፍተኛ ያላቸው ምግቦችን አብዝታችሁ በመመገብ ባላንስ ማድረግ ይኖርባችኋል ማለት ነው። ካለበዛ ግን ደም ግፊት መድኃኒት እየወሰዳችሁም ለውጥ ማግኘት እጅግ አስቸጋሪ ሊሆን ይችላል ማለት ነው። ሌላኛው ቤታ ብሎከር ብሎክ የሚያደርገው ሜላቶኒን ነው። ጥናቶች እንደሚያሳዩት አድሬነርጂክ ዋን ሪሴፕተር የሚባለውን ብሎክ በማድረግ ሜላቶኒን ፕሮዳክሽንን በከፍተኛ ሁኔታ እንደሚቀንሱ ጥናቶች ያሳያሉ ማለት ነው። ይህም ደግሞ እነዚህ ቤታ ብሎከሮች የሚወስዱ ሰዎች ዲፕ የሆነ እንቅልፍ ማግኘት ይቸገራሉ፣ ወይም ደግሞ በጣም ጥሩ የሆነ እንቅልፍን መተኛት ይቸገራሉ ማለት ነው። በዚህም ምክንያት በቂ እንቅልፍ ደግሞ ማንተኛ ከሆነ ሲምፓቲክ ነርቭ ሲስተም ለረጅም ጊዜ አክቲቬት ሆኖ ስለሚቆይ እንዲሁም ደግሞ ኮርቲሶል ለረጅም ጊዜ ኤልቲቬት በከፍተኛ ሁኔታ የደም ግፊታችን እንዳይቀንስ አንዱ መሰናክል ወይም ደግሞ ችግር ሆኖ ይቀጥላል ማለት ነው። ሌላኛው የደም ግፊታችን እንዲጨምር የሚያደርጉብን ሆርሞናል ቴራፒዎች ናቸው። እንዲሁም ደግሞ የወሊድ መከላከያ መድኃኒቶች በሴቶች ላይ ኢስትሮጅን ከፍተኛ ኢስትሮጅን ያላቸው መድኃኒቶች እንዲሁም ደግሞ ሆርሞን ሪፕሌስመንት ቴራፒዎች እነዚህ በከፍተኛ ሁኔታ የደም ግፊት እንዲጨምር ሊያደርጉ ይችላሉ። ምክንያቱም እነዚህ ሆርሞናል ቴራፒዎችን ወይም ደግሞ የወሊድ መከላከያዎች ኢስትሮጅን ከፍተኛ ያላቸውን ሜታቦላይዝ ለማድረግ ሰውነታችን ከፍተኛ ቫይታሚን ቢዎችን ይፈልጋል። እነዚህ ቫይታሚን ቢዎችን በከፍተኛ ሁኔታ ደግሞ ሰውነታችን የሚጠቀማቸው ከሆነ ቫይታሚን ቢ ዲፕሌሽን ያጋጥመናል። ቫይታሚን ቢ1፣ ቢ2፣ ቢ12 የምንላቸው እነዚህ በአጠቃላይ እነሱ ሰውነታችን ውስጥ ዲፕሌት እያደረጉ ይሄዳሉ። እነዚህ ደግሞ በደም ስሮቻችን በደም ውስጥ የማይገኙ ከሆነ በበቂ ሁኔታ የደማችን ስቲኪ እንዲሆን ወይም ደግሞ የሚጣበቅ የሚዝለከለክ አይነት እንዲሆን ያደርጋል። ይህም ደግሞ ደማችን ኢዝሊ በደም ስር ውስጥ ማለፍ አይችልም ማለት ነው። በዚህ ምክንያት የልብ ፕሬሸር እየጨመረ እንዲሄድ ያደርጋል ማለት ነው። ስለዚህ በዚህ ምክንያት የደም ግፊታችን መልሶ በከፍተኛ ሁኔታ እየጨመረ እንዲሄድ ያደርጋል ማለት። ስለዚህ ሆርሞናል ቴራፒ የምትወስዱ ሰዎች እንዲሁም ደግሞ የወሊድ መከላከያ በተለይ በአፍ የሚወሰዱ የምትወስዱ ሰዎች ከሐኪሞቻችሁ ጋር ተነጋግራችሁ ያንን መቀየር ይኖርባቸዋል ማለት ነው። ስለዚህ በትንሹ በጣም ብዙ መድኃኒቶች አሉ የደም ግፊትን የሚጨምሩ። አቴንሽን ዴፊሲት ዲስኦርደር ምንለው ለሱ የሚወሰዱ መድኃኒቶች፣ ከዛ ውጭ ደግሞ ነን ስቴሮይድ አንቲ ኢንፍላማቶሪ ድራግስ የምንላቸው አንቲፔን መድኃኒቶች፣ እነዚህ የተለያዩ መድኃኒቶች የደም ግፊትን አፌክት የሚያደርጉ አሉ። ነገር ግን በዋነኝነት በዛሬ እንድናየው የወደድኩት እነዚህ ነው። ስለዚህ እንዴት እናርግ ነው? እነዚህ የምንወስድ ከሆነ ሰው መድኃኒቱን ማቆም አለብን ማለት አይደለም። ከሐኪማችን ጋር መመካከር ያስፈልጋል። ስፔሻሊ 1 እና 2 መድኃኒት እየወሰዳችሁ ነገር ግን ደም ግፊታችሁ ባለበት ቆሞ ከሆኑ ስለዚህ ኤሌክትሮላይት ቼክ ማድረግ ይኖርባቸዋል። ኮኢንዛይም ኪዊቴን ቼክ ማድረግ ይኖርባቸዋል። ከዛ ውጭ ግን እነዚህን ደግሞ የሚጎሉትን ኤሌክትሮላይቶች ከምግባችሁ ለማግኘት መሞከር ይኖርባቸዋል ማለት ነው። ስለዚህ ስፔሻሊ ፖታሺየም እና ማግኒዚየምን በከፍተኛ ሁኔታ ከምግባችሁ ማግኘት ትችላላችሁ። እነዚህ የምግብ አይነቶች ስፔሻሊ ፖታሺየም ለምሳሌ ከፍተኛ ሁኔታ የሚገኙባቸው ምግቦች እና ጤናማ የሆኑትን በቀጣይነት እነግራችኋለሁ ማለት ነው። እነዚህም የምግብ አይነቶች ፖታሺየም በከፍተኛ ሁኔታ የምናገኝባቸው አንደኛ አቮካዶ፣ ሁለተኛ ወተርሜሎን ወይም ደግሞ ሀባብ የምንለው፣ ከዛ ውጭ ነጭ ባቄላ፣ ስኳር ድንች፣ ስፒናች፣ ድንች፣ ሳልመን የአሳ ማለት ነው። ከዛ ውጭ ፖሜግራንት የምንለው ወይም ደግሞ የሮማን ፍሬ የምንለው፣ ኩከምበር፣
ቲማቲም፣ የዱባ ፍሬ፣ ካሮት፣ ወተት፣ እርጎ፣ ስጋ፣ ዶሮ፣ የዶሮ ስጋ እንዲሁም ኖርማል ስጋም በከፍተኛ ሁኔታ በፖታሽየም ያለው ነው ማለት ነው። ስለዚህ እነዚህ ምግብ በመመገብ አትሊስት በመድኃኒት የምታጡትን የፖታሽየም ሌቭል በምግባችሁ ሪፕሌስ በማድረግ መድኃኒቱ በአግባቡ እንዲሰራ ማድረግ ትችላላችሁ ማለት ነው። ማግኒዚየም ደግሞ በከፍተኛ ሁኔታ የሚገኝባቸው ምግቦችን በቀጣይነት እነግራችኋለሁ። ወተት፣ ከዛ ውጭ ደግሞ እነዚህ የለውዝ እና ከለውዝ ጋር ተያይዘው ያሉ፣ ከዛ ውጭ ስጋ፣ ቀይ ስጋ ሊሆን ይችላል። ከዛ ውጭ የዱባ ፍሬ ራሱ ዱባን በተለይ ዱባ ፍሬ ከፍተኛ ማግኒዚየም አለው። ኦትሜል፣ ሙዝ፣ ስፒናች፣ አቮካዶ፣ ዳርክ ቾኮሌት፣ ቶፉ ከሶያቢን የሚሰራ የጾም ወተት ነው። ስፔሻሊ ከቻይና አካባቢ የሚሰራ ነው። ከዛ ውጭ ማንኛውም ግሪን ሊፍ ያላቸው እንደ ጎመን፣ ሰላጣ፣ ቆስጣ በተለይ በከፍተኛ ሁኔታ እነዚህ የማግኒዚየም የሚይዙ ናቸው ማለት ነው። ስለዚህ እነዚህን በመጠቀም ከፍተኛ የሆነ ማግኒዚየምን ማግኘት ትችላላችሁ ማለት ነው። በደም ግፊት፣ በስኳር፣ በጨጓራ ቁስለት፣ በአንጀት ቁስለት፣ አይቢኤስ፣ አይቢዲ በምንለው እንዲሁም ደግሞ ክሮኒክ ጋስትራይተስ የሆነ ፔፕቲክ አልሰር ዲዚዝ ወይም ደግሞ የዶደናል አልሰር፣ ጋስትሪክ አልሰር ኤኒ ኬዝ እያስቸገራችሁ የተቸገራችሁ ያላችሁ እንዲሁም ደግሞ ገና እየጀማመረ ያለ ማዮማ የማህፀን እጢ ጋር ተያይዞ ችግር ያለባቸው ሰዎች ከሀገር ውስጥም ከሀገር ውጭ የምትገኙ በዚህ ስልክ ቁጥር በ0901 63 25 24 ላይ በዋትሳፕ ኮንታክት አድርጉኝ። በዋትሳፕ ብትጽፉልኝ ፋይላችሁን አታች አድርጋችሁ ብትልኩልኝ አይቼ መመልስ ነው የሚሆነው ማለት ነው። ሀገር ውስጥም ከሀገር ውጭም ያላችሁ በዋትሳፕ እና በቴሌግራም ሕክምናችሁን መከታተል ትችላላችሁ ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ አድርጉ። ከዚህ በፊት የሰራሁት አለ በስንፈተ ወሲብ ላይ ደም ግፊትን የሚያጠፋ ሻይ እንዲሁም በተለያዩ የሰሯቸው ቪዲዮዎች አሉ። እነሱን የገባችሁ ተከታተሉ። አመሰግናለሁ።